ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ገጽ አድማጭና ተመልካቾቻችን እንዴት ናችሁ? ዛሬ ግንቦት 28 አርብ ቀን ላይ እንገኛለን። ስለ ክለባችን የወጡ አንዳንድ መረጃዎችን በትንሹም ቢሆን ነካ ነካ አድርገን ለእናንተ የምናቀርብ ይሆናል። አርሰናል ከፍላይ ኤምሬትስ የአየር መንገድ ጋር አዲስ የውል ስምምነት ለመፈጸም እየተደራደሩ ይገኛሉ። ከኤምሬትስ ጋር ላለፉት አመታት የነበረው ውል በቀጣዮቹ 2 አመታት የሚያበቃ ይሆናል። በተለይም በ2028 የውድድር አመት የሚያበቃ ሲሆን ነገር ግን አርሰናል አሁን ላይ የሊጉን ዋንጫ ካነሳ በኋላ እና ሞር በደጋፊዎችም ሰፖርት እየተደረገ እየመጣ ስለሆነ ፍላይ ኤምሬትስ በደስተኝነት አዲስ ውል ለመፈረም ከክለባችን ጋር እየተደራደረ ይገኛል። ይሄም አምና ሪያል ማድሪድ ከፍላይ ኤምሬትስ ጋር የተዋዋለው ውል አለ በአመት 74 ሚሊዮን ዩሮ ለክለብ የሚያስገኝለት እና ይሄን ውል የሪያል ማድሪዱን ክብረ ወሰን ይሰብራል ተብሎ ይጠበቃል። አዲሱ ከአርሰናል ጋር የሚደረገው ስምምነት እስኪ በቀጣዮቹ ጊዜያት የሚሆነውን አዲስ መረጃ ሲመጣ የምንነግራችሁ ይሆናል። በሌላ በኩል ደግሞ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱን ተከትሎ ከስፖንሰራቸው ኤምሬትስ እና አዲዳስ በድምር 10 ሚሊዮን ጉርሻ የሚያገኝ ይሆናል። ይህም ለክለባችን ለፋይናንስ የሚረዳው ይሆናል። ይሄን ያክል ጠቀም ያለ ገንዘብ ባይሆንም ነገር ግን እነዚህ ትናንሽ ተጠራቅመው የሚመጡ ገንዘቦች የሆነ ነገር ለማድረግ አቅም ለአርሰናል ይፈጥራሉ ተብሎ ይጠበቃል። እንደ ሴር ዲፖርቲቮስ የስፔኑ ጋዜጣ እንደዘገበው ከሆነ ደግሞ ሁሊያን አልቫሬስ የባርሴሎናው ዝውውር ላይ አሁን ሙሉ ለሙሉ ቁሟል። አትሌቲኮም ቀጣይ ውድድር አመት አብሯቸው እንደሚሆን እርግጠኛ ናቸው የሚሉ መረጃዎች ይዞ ወጧል። ያለው አማራጭ አርሰናል ነው። ነገር ግን እሱ ወደ እንግሊዝ መሄድን ወይም ወደ አርሰናል መሄድን አይፈልግም የሚል መረጃ ወጧል። ምናልባት እርግጠኛ ይሁን አይሁን ባናውቅም እንደዚህ አይነት መረጃዎች እየወጡ ይገኛሉ። እስኪ በቀጣዮቹ ቀናት አዳዲስ የሚወጡ መረጃዎችን የምናሳውቃችሁ ይሆናል። በሌላው ደግሞ በዚህ የውድድር አመት ብዙዎቻችን ደጋፊዎች የምናስበው አጥቂ አርሰናል አጥቂ ያስፈርማል። የመሃል ተጫዋች በተለይም ቤን ዋይት የሚወጣ ከሆነ ደግሞ በቀኝ ተመላላሽ ቦታ ላይ ተጫዋች ያስፈርማል ብለን ልናስብ እንችላለን። ግን አሁንም መረጃ እንዲሆናችሁ በማለት ነው ፔሮ ሂንካፔ አምና በዝውውር መስኮቱ መጨረሻ አካባቢ ስናስፈርመው የፋይናንስ ኤፍኤፍፒ ወይም የፋይናንስ ሩል ህጎችን እንዳንጥስ ብዙ ገንዘብ በማውጣት ህጉን እንዳንጥስ በማለት በውሰት ነበር የመጣው እና በዚህ የውድድር አመት ፔሮ ሂንካፔን አርሰናል ማስፈረም ከፈለገ በእርግጠኝነትም እንደሚያስፈርመው እርግጠኛ ነኝ። ምክንያቱም የሚያሳየው አቋም በውድድር አመቱ በተለይም በአርሰናል እግር ኳስ ክለብ ውስጥ የውድድር አመቱ ምርጡ ፈራሚ ነው ብዬ አስባለሁ። እንደኔ በግል ሀሳብ እናም ፔሮ ሂንካፔን ለማስፈረም ወደ 52 ሚሊዮን ዩሮ መክፈል ይኖርበታል። ስለዚህ ከዚህ አመት የዝውውር በጀት ላይ 52 ሚሊዮን ዩሮ ተቀናሽ የሚደረግ ይሆናል። ይሄ ምናልባትም ለእኛ በዚህ ውድድር አመት አጥቂ ቦታ ላይ ለማጠናከር እና በተለይም 8 ቁጥር ቦታ ላይ ሚኬል አርቴታ ሳንድሮ ቶናሊን እንዲሁም ሌሎች ተጫዋቾችን እያየ ይገኛል። በቀኝ መስመር ተከላካይ ላይም አይቨን ፍሬሽኔዳን ከስፖርቲንግ ሊዝበን እና ቲኖ ሊቨርሜንቶን ከኒውካስትል ዩናይትድ ለማስፈረም ስለሚፈልግ ምናልባት እዚህ ላይ ትንሽ ተጽዕኖ ሊያመጣ ይችላል። ነገር ግን በሌላ ጎን ስናስበው ደግሞ በዘንድሮ የውድድር አመት በጣም በትልቅ ደረጃ ትርፍ ያገኘንበት ስለሆነ ይሄን ያክል ኢምፓክት ሊኖረው ይችላል ብዬ አላስብም እንደ ግል። እስኪ በቀጣዮቹ ጊዜያት የሚሆነውን እናያለን። በሌላ በኩል ደግሞ ዛሬ ፋብሪዚዮ ሮማኖ ይዞት የወጣው መረጃ ምናልባትም ትላንት እንደገለጽንላችሁ ጀርሚ ሞንጋ ወደ አርሰናል ለመፈረም በግል ጥቅማ ጥቅም ደረጃ ተስማምቷል የሚሉ መረጃዎችን ነግረናችኋል። ዛሬ ዝውውሩ ላይ ጥሩ ሂደቶች ወደ መጨረሻው ሂደት ወደ መፈረሙ ሂደት የሚደርስበት ሁኔታ ላይ እየሰሩ ይገኛሉ የሚል መረጃ ፋብሪዚዮ ሮማኖ ይዞ መጥቷል። ተጫዋቹ 17 አመት እስከሚሞላው ይጠበቃል። ምክንያቱም 17 አመት ካልሞላው ተጫዋቹን አርሰናል ማስፈረም አይችልም የሚል መረጃዎች ወጥተዋል። ስለዚህ ትንሽ ስምምነት ተፈጥሮ እንኳን 17 አመት እስከሚሞላው መጠበቅ ይጠበቅብናል ማለት ነው። በሌላ መረጃ ደግሞ የክለባችን አምና
በማርሴይ የውድድር አመቱን በማርሴይ በውሰት አሳልፎ የመጣው ኤታን ዋኔሪ በዚህ የውድድር አመትም ምናልባት በውሰት ሊሰጥ የሚችልበት እድል አለ የሚሉ መረጃዎች ወጥተዋል። ኒውካስትል የክለቡ ፈላጊ ነው፣ ሌሎች ክለቦችም አሉ። ነገር ግን ኒውካስትል ምናልባት በተለይ በእንግሊዝ ፕሪሚየር ሊግ ልምድ እንዲያካብት ከተፈለገ ኒውካስትል ዩናይትድ አሪፍ አማራጭ ነው ብዬ አስባለሁ። ኒውካስትል ዩናይትድም በደንብ ተጫዋቹ ላይ መግፋት ይፈልጋል። አርሰናልም በዚህ ውድድር አመት ምናልባት ኤታን ዋኔሪን ሊለቀው ይችላል። ለዛሬ የነበሩ መረጃዎች እነዚህ ነበሩ። ብዙም መረጃዎች አልወጡም ዛሬ። ስለ አዳመጣችሁና ስለተከታተላችሁ እናመሰግናለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ የተሰማችሁን ያላችሁን ሀሳብ ኮሜንት ጋር አስቀምጡልን። ቪዲዮውን ደግሞ ከቻላችሁ ላይክ ማድረግ እንዳትረሱ። እንወዳችኋለን። ቻው ካሞን ዩ ገነርስ